በዲጂታል ኢትዮጵያ 2030 ማዕቀፍ ውስጥ ከሚገኙ የአገልግሎት ዘርፎች ውስጥ አንዱ የሆነው የናሽናል አይዲ ወይም ፋይዳ አንዱ ነው። ይህ የአገልግሎት ዘርፍ እንግዲህ ዜጎች ፈጣንና ቀልጣፋ አገልግሎት እንዲያገኙ በማስቻል በኩል ውጤታማ ስራ እየሰራ ይገኛል። በዚህ በፋይዳ ስርዓት ውስጥ የሚሰሩ ስራዎች ምን ይመስላሉ? የአገልግሎት ዘርፉ በምን ውስጥ የሚያልፍ ነው? አጠቃላይ ሂደቱ ምን ይመስላል? በሚለው ላይ እንግዲህ አጠር ያለ ቅኝት እናደርጋለን። አብራችን ቆዩ። ሰላም እንዴት ነህ? ሁሉ ሰላም አለን ይመስል። እሺ ባርናባስ መኮንን እባላለሁ። በፋይዳ ከፍተኛ የምዝገባ ሂደት ተቆጣጣሪ ነኝ። እንኳን ደህና ቆየኝ። ዛሬ እንግዲህ በእናንተ የፋይዳ ሴንተር ውስጥ አጠቃላይ ያለው የስራ እንቅስቃሴ ከረንት ያሉ መረጃዎች ደግሞ ምን ይመስላሉ በሚለው ዙሪያ ላይ አንዳንድ መረጃዎችን ልንጠይቅ ነው የመጣው። እዚህ በዋናነት ምን ይሰራል የሚለው እስኪ ንገረኝ። በጣም አሪፍ እንግዲህ እዚህ የምንገናኝበት ቦታ አሁን 4 ኪሎ የዩኒቲ ፓርክ ወይም ደግሞ አንድነት ፓርክ የምንለው ቦታ ነን ያለነው። ናሽናል አይዲ አንዱ የምዝገባ ሂደቶች የሚቆጣጠርበት አንዱ ቅርንጫፋችን ነው። በሁለተኛ ደረጃ ደግሞ ፖስታ ቤትም አለን። ዛሬ እዚህ ያለንበት ቦታ ከረንትሊ እየሰራን ያለነው ምንድነው? ብዙ ጊዜ ተመዝጋቢዎቻችን ከተመዘገቡ በኋላ ቴክስት አይደርሳቸውም ወይም ፋይዳ አይደርሳቸውም። እሱም በተለያዩ መንገዶች ይሆናል። በእነዚህ መንገዶች ቴክስት የማይደርስባቸው መንገዶች ሶልቭ ብናደርግበት አንዱ ስቴፓችን እዚህ አለ ማለት ነው። በተመሳሳይ ደግሞ አንዳንድ ሰው ከተመዘገበ በኋላ ፋይዳውንም ካገኘ በኋላ ኢንፎርሜሽን መቀየር ይፈልጋል። ለምሳሌ ስሙን ሊሆን ይችላል፣ ፎቶ ሊሆን ይችላል። በእነዚህ መንገዶች ይሄኛውንም አንደኛውን ስቴፕ የምንቀጥልበትና የምንሰራበት አንዱ ሁኔታ እዚህ እናገኛለን ማለት ነው። ሁለት የሆኑ ሰርቪሶች እዚህ ከረንት እየሰጠ እንገኛለን። አዳዲስ ምዝገባዎች በተለይ ደግሞ አሁን እንደምታውቀው የተለያዩ የፋይናንስ ተቋሞች፣ ባንኮች ከፋይዳ መታወቂያ ጋር ከናሽናል አይዲ ጋር አገልግሎታቸውን እያያያዙ ነው እና ከሱ ጋር የተያያዙ መረጃዎች ካሉ እስኪ ንገረኝ። በጣም አሪፍ ከረንትሊ አሁን ባለው የስራ ሂደት በናሽናል አይዲ የምዝገባ ሂደት ወደ 42 ሚሊዮን የሚሆኑ የኢትዮጵያ ሬዚደንስ ያላቸው እንዲሁም የውጭ ሀገር ፎሬን የሆኑ ዜጎች የምዝገባ ሂደቱን አከናውነዋል። የአገልግሎት ሰጪ ተቋማቶች ፋይዳን እየጠየቁ ነው። ምክንያቱም ከጥቅም አንጻር በጣም ትልቅ ፋይዳ ስላለው። ስለዛ አሁን ባለው የስራ ሂደት ከፓርትነሮቻችን ጋር አብረን በመስራት ላይ እንገኛለን። የተለያዩ ባንኮች አሉ፣ ፖስታ ቤትም አለ፣ የተለያዩ የመንግስት ሴክተሮች አሉ። ከእነሱ ጋር አንድ ላይ በመሆን የምዝገባ ሂደቱን እያሳለጥ እንገኛለን። እዚህ ናሽናል አይዲ ከባንክ ጋር ለማገናኘት ነበር የመጣሁት። ምዝገባውንም በአግባቡ አግኝቻለሁ። ከባንክ ጋር ማገናኝተውልኛል። የስም ስህተትም አድርጌ የነበረ ማስተካከያ፣ እሱንም በአግባቡና በቀልጣፋ ሁኔታ ረድተውኛል እና አመሰግናለሁ። ወደዚህ የመጣሁት ባንክ ቤት ሄጄ የባንክ ደብተሬን ከባንክ አካውንት ጋር ለማስተሳሰር ስሞክር ኦቲፒ አልገባኝ ስለኝ ነው ወደዚህ የመጣሁት። ስለዚህ ባንክ ቤቱ ልክ ኦቲፒ አልገባ ስላቸው የናሽናል አይዲ ኦቲፒ አልገባ ስላቸው ቀጥታ ወደዚህ ነው ይላኩኝ። ስለዚህ ወደ ፖስታ ቤት ኦፊሱ መጥቼ አሁን አገልግሎት አግኝቼ ኦልሬዲ ሁሉም ነገር ፊክስ ሆኖልኝ ወደ ባንክ ቤቱ እየተመለስኩኝ ነው አሁን። የተሳካ ምዝገባ ከሆነ ወደ ፋይዳ የምዝገባ የቴክስት ሁኔታ እንደሚደርሰው ሁላ የምዝገባ ሂደቱ ካልተሳካ ደግሞ በዛውም ልክ ድጋሚ እንዲመዘገብ የመረጃ ጥራት ስህተት ስላለበት ተመዝጋቢያችን ድጋሚ እንዲመዘገብ ቴክስት ይገባለታል። ተመዝጋቢዎቻችንን በዚህ አጋጣሚ እንደ ምክር ብዬ የምናገረው ወደ ምዝገባ ሂደት ስትመጡ ያንዳንዱ መረጃ በማረጋገጥና እንዲሁም ትክክለኛ የሆነ መረጃ በመሙላት በምዝገባ ሂደቱ ላይ ቅልጥፍና እንዲኖረውና ጽድት ያለ ግልጽ የሆነ የምዝገባ ሂደት እንዲሳለጥ ከፍተኛ አስተዋጽኦ ያደርጋል ማለት ነው። በጣም አመሰግናለሁ። አመሰግናለሁ።